አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ያ አህለል ኪታብ አሁንም አላህ Subhanahu Wa Ta'ala በተደጋጋሚ እናንተ የመጽሐፍ ባለቤቶች ይላቸዋል ማለት ነው። እንደ ስማችሁ ቢሆን ኑሮ ምንኛ ያማረ ነበር ስማችሁ የመጽሐፉ ባለቤት ይላቸዋል። የመጽሐፍ ባለቤት ሆናችሁ ከንቱ የቀራችሁ ያልተጠቀማችሁ ለማለት ነው። ከመተል ሒማሪ يحمل አስፋራ እንዳላቸው ሱረቱል ጁሙአ ላይ ያ አህያ ኩንታል በኩንታል ሙሉ መጽሐፍ ተሸክሞ ቢጓዝ ከድካም በስተቀር የሚያገኘው ነገር የለም እና ኪታቡን ማንገብና መሸከም እንጂ በስራ ላይ አላዋላችሁም አልተጠቀማችሁበትም ለማለት ነው ይሄን ቃል የሚጠቀመው እንጂ እናንተ አሊሞችና ተቅዮች ለማለት ሊያወድሳቸው ፈልጉ አይደለም ማለት ነው። በእጃዙር ያው እየተቻቸው ነው። ያ አህለል ኪታብ እንደመሆናችሁ ከናንተ የሚጠበቀው ያህል ነበረም ግን የአህለል ኪታብ ተብየዎቹ አሁን እናንተ አህለል ኪታብ ናችሁ ለማለት ነው ማለት ነው። እናንተ የመጽሐፍ ባለቤቶች ሆይ ሊመ ተክፍሩነ ቢአያቲላህ። እንግዲህ አህለል ኪታብ የሚለው ስም ምንድነው የሚያመለክተው? ለሰማው ሰው ሁሉ የኪታቡ ተከታይ ማለት ነው። ስለዚህ የኪታቡ ተከታይ የሆነ እነዚህ ኪታቦች የማን ኪታብ ናቸው? የአላህ ኪታቦች ናቸው። እነ ተውራትና ኢንጂል እነ ተውራትና ኢንጂል ይዘው የመጡት ተውሂድ ነው። እነዚህ ሰዎች ደግሞ በተቃራኒው ሽርክና ኩፍር ውስጥ ነው ያሉት ማለት ነው። ስለዚህ ያ አህለል ኪታብ ነን ብላችሁት ያበቃ ከናንተ የሚጠብቀው ተውሂድና ተቅዋ ሆኖ ያለ እናንተ ግን በተጨባጭ በኩፍር ላይ ነው ያላችሁት። ሊመ ተክፍሩነ ቢአያቲላህ በአላህ አንቀጾች ለምን ትክዳላችሁ ይላል። የተውራት ተከታይ ነኝ ካልክ ተውራት የነገረህን ነገር ለምን ትክደዋለህ? ለምን ታስተባብለዋለህ? የኢንጂል ተከታይ ነህ ታልክ በኢንጂል ውስጥ የሰፈረውን ነገር ለምን ትክደዋለህና ትጻረረዋለህ በማለት ይጠይቃል ማለት ነው። ወአንቱም ተሽሃዱን እናንተ የምትመሰክሩ ሆናችሁ ያላችሁ እናንተ ራሳችሁ የተውራት ተከታይ ነኝ ብለሃል አይደለም? አሁን ግን ተውራት የሽርክ ይፈቅዳል ብትለው ይፈቅዳል ሊል ይችላል? የት አያት ላይ የት አንቀጽ ላይ ብትለው ሊያመጣው አይችልም ማለት ነው። ተውራት ኩፍርን ይፈቅዳል ወይ ብትለው አይፈቅድም ነው የሚለው ማለት ነው። ይፈቅዳል ካለ ደግሞ የበለጠ ይወረጣል ማለት ነው። ስለዚህ እናንተ የራሳችሁ ተግባርና የኪታባችሁ መርህ ምን ያህል የተለያየና የተፋለሰ መሆኑን እያወቃችሁ ለምንድነው በኪታብ ተመሪነን እያላችሁ እንደገና በኩፍር ተዘፍቃችሁ የተገኛችሁ ሲል ይጠይቃቸዋል። እንግዲህ አህለል ኪታብ እስከሆነ ድረስ ሙወሂድ ነው ማለት ነው። ሙወሂድ የሆነ ሰው ደግሞ ተኩፍር ባሻገር ነው። ጸረ ተውሂድ ነውና ኩፍርና ሽርክ ተቃራኒ ስለሆኑ አንድ ቦታ ሊገናኙ አይችሉም ማለት ነው። እንደ አንድ ፉም እሳትና እንደ አንድ ጉንጭ ውሃ ማለት ነው። አንድ ጉንጭ ውሃና አንድ ፉም እሳት ሳህል ላይ ብታገናኛቸው ትንሽ ጉልበት ያለው አንዱን ያጠፋል ማለት ነው አይደለም? ግን ተቻችለን እንኖር ማለት ይችላሉ? መቻቻል አይችሉም ማለት ነው። ውሃይቱ ትንሽ ከሆነ ጭርር ብላ ወዳው ትደርቃለች የለችም። እሳቷ ጠንከር ያለች ከሆነ እሳቷ ደካማ ከሆነ ውሃ በዛ ካለች ደግሞ ወዳው ጸጥ ትላለች ማለት ነው እንጂ ሁለት ተቃራኒ ነገሮች አብረው ተጣጥመው ሊኖሩ አይችሉም ማለት ነው። ተውሂድና ኩፍርም እንደዛው ነው። ተውሂድና ኩፍር ግድ የለም ተዝወዲ አንተ ተዝወዲ አንተ እንተባበር የሚባል ነገር የለም ማለት ነው። አንዱ ካለቀቀ ሌላው ሊኖር አይችልም። በአሁኑ ጊዜ የነሱ ሲስተም ይሄ ነው ማለት ነው። ያው ምን የተቻችለን ተፋቅረን ተከባብረን እንኖራለን ይላል። ኩፍርን ታከበርከው ምኑ ነው ላይ ነው ሙስሊም የሆንከው ነው። አሁን በማህበራዊ ጉዳይ መኖር ይቻላል። አላህ ምድርን ለአንድ ወገን ብቻ አይደለም የፈጠረው ወልአርዱ ወضعها للانام። ግን በመርህ ደረጃሳ ያንተን መርህ ተእስላም ይሄን ቀንስና ይሄን ተው ለሀገር አይበጅም ተኔ ኩፍር ደግሞ ይሄን ያህል ይሄንን ተቀበል ይሄን ፐርሰንት የሚል ከሆነ እምትከስረው አንተ ነህ፣ እሱ አይከስርም። እሱ ወትሮም ካፊር ነው አይደለም? አዲስ ነገር የለም እሱ ዘንድ እኮ። አንተ ግን ጥሩ እንቆ ያለህ ያንን ቆርሰህ ስትተው እስላምህን እድኹሉ ፊ ሲልሚ ካፋ ይልሃል አላህ። ሙስሊም ከሆንክ ወገበተ የተወገበላ የለም በጥቅል ግባ እስላም ሁን ነው የሚለው። ግን በ90% ይበቃኛል ከሌሎቹ ጋር ለመስማማት 10% ይቅርብኝ ታልክ 100ውን በሙሉ አጣሃል ማለት ነው። ከአላህ ፍቃድ ወጣሃልና ማለት ይሄ ነው ሰው ሊገባው ያልቻለው ማለት ነው። እንቻቻል ይልሃል ማለት ነው። መቻቻል ጥሩ ነው ዲኔን ሳይነካ የኔ ማንነቴን ሃይማኖቴን ሙሉ በሙሉ አክብሮ
መብቴ በሙሉ አክብሮ ከሆነ እኔም ደግሞ በሚያገናኙን ማህበራዊ ጉዳዮች ብተባበረው ላይንሃኩሙላሁ አን الذين لم يقاتلوكم في الدين ስለሆነ ችግር የለውም ማለት ነው። ግን በመቻቻል በመከባበር ስም ነው። መቻቻል የሚለው እንደውም ይሻል ነበር። አሁን መከባበር የሚለው እየመጣን እየጎላ ማለት ኩፍሩን ማክበር አለብህ። ኩፍሩን ካላከበርክ አብረን መኗኗር አንችልም እያለህ ነው ማለት ነው። ኩፍርን ካከበርክ ምኑ ላይ ነው አንተ ሙእሚን የሆንከው? ምኑ ላይ ነው ሙዋሂድ የሆንከው ነው ችግሩ። ስለዚህ ወደ ጣኢፋ የሚለው ለዚህ ነው። እነሱ ሁሉ ጊዜ ተደጋጋሚ ጥረት ያደርጋሉ እናንተን ለማሳሳትና ለማፈናቀል። ሙከፈላት ተሆኑ እስላም ላይ የተጀዘ አይቆራረስም አይቀናነስም። ሙሉ በሙሉ እስላምን ከያዝከው ያዝከው፣ ካልሆነ ለደሞ ጣለው ሚይዘው አላህ ያመጣለታል ማለት ነው። ያ አዩሃ الذين آمنوا ታለ በኋላ ምን አለ? من يرتد منكم عن دينه فسوف يأتي الله بقوم يحبهم ويحبونه። አንተን የሚያባብልብህ ምክንያት የለም። የኔን ዕቃ ትሸከማለህ ትችላለህ፣ ይሄው እንካ። ካልሆነሳ አይኔ ግማሽ ነው የምችለው ሩብ ነው የምችለው ታልክ አንተ አትችልም፣ ያሰናብታል። ሌላ መጣለህ ሁሉንም በሙሉ የሚሸከም ነው እንጂ ያለው ለሌላው ብለህ እንደገና ሊኢርዳኢ ሸይጣን ሊኢርዳኢ አውሊያኢ ሸይጣን እስላምን እየቆራረስክ የምትጥል ከሆነ ምኑ ላይ ነው አንተ ሙስሊም የሆንከው ነው የሚለው አላህ Subhanahu። ስለዚህ ሚናህ ለይ ወይ ከኔ ጋር ወይ ከጥላቶች ጋር እንጂ ግማሽ እስላም ግማሽ እንትን የምትባል ነገር አይኖርም ነው የሚለው። لما تكفرون بآيات الله وأنتم تشهدون። እናንተ በአላህ አያት አንዷን እንኳን የካደ ካፊር ሊሆን እንደሚችል ራሳችሁ ያወቃችሁና እየመሰከራችሁ ለምን ዝተቱ ተዘፈቃላችሁ ሲል ይጠይቃል። ያ አህለል ኪታብ አሁንም እናንተ የቀደምት መጽሐፍ ባለቤቶች ሆይ፣ ምናልባትም እኛንም ሊጨምር ይችላል። እኛስ የኪታብ ባለቤት አይደለንም እንዴ? እኛም እኮ አህለል ኪታብ ነን አይደል እንዴ? የትልቁ ኪታብ ባለቤት እኛ ነን እንደው። እና አሁን ወቀሳ ላይ ነው ያለው፣ ግምገማ ላይ ነው ያለው። ያ አህለል ኪታብ የሚለው እነሱንም ብቻ ላይሆንም ይችላል እኛንም ጭምር ይመለከተናል ማለት ነው። እና የመጽሐፍ ባለቤት ነኝ ከአላህ የመጣ ቅዱስ የሆነ ኪታብ እከተላለሁ የምትል ሁሉ ብለህ ልትወስደው ትችላለህ ማለት ነው። لما تلبسون الحق بالباطل ይላል። እውነትን በውሸት ለምን ትቀላቅሉታላችሁ ይላል። ሙስሊም ነኝ ብሎ ሲያበቃ ውሸትን በእውነት የሚቀላቅል የለም እንዴ? ያለ የለም? አዎ ለተለያየ ምክንያት የሚዘባርቅ አለ ማለት ነው። لما تلبسون الحق بالباطل ሐቅን በውሸት ለምን ተሸፋፍኑታላችሁ? ለግል ጥቅማችሁ ብላችሁ ለተለያየ ምክንያት እውነቱ ሳይጠፋችሁ እውነቱን እንደገና በውሸት እየደበላለቃችሁ ለምን ህዝብን ታወናብዳላችሁ ይላል ማለት ነው። ወተክቱሙን الحق አንዳንድ ጊዜ ደግሞ ጭራሹን ሐቅን ሸምጥጣችሁ ትደብቁታላችሁ። እና አንድ ሰው መጥቶ ምንም የማያውቀው የዋሁ ሼክ እንደዚህ ነገር አጋጥሞኝ ነበር ምንድነው በሚል ጊዜ ያችን ነገር ካንተ ጥቅም ጋር ታያይዛታለህ ወይም ካለቃህ ጥቅም ጋር ታያይዛታለህ ወይ ከፖለቲካ ጋር ታዛምዳትና ያችን ነገር መልሷን እያወቃት ይሄ ነገር እኔ አላውቀውም ሌላ ብጠይቅ ይሻላል ይላል። ለምን እገሌ እንዲህ ብሎ ተስሪህ አደረገ እንዳይባል ማለት ነው። አለቆቹ ጋር ላለመቀያየም ያቃል። ወተክቱሙ የአላህ አማና እኮ ነው ይላል። እንዳወቀውን ነገር እንዴት አድርገህ አላውቅም ትላለህ? የምታውቀውን ነገር ቁልጭ አድርገህ መናገር አለብህ ማለት ነው። ሁለት አይነት እንግዲህ አሰራር ማለት ነው። አንደኛው ኢልባሱል ሐቅ ቢልባጢል ሐቅን በባጢል ያለባብሰዋል። ሐቁ እያወቀ ባጢሉን እንደገና በተእዊላት በተለያየ ትንታኔ ውዥንብር ይፈጥርብህና ብጅታ ይፈጥርብሃል። አንተ ችግርን ይፈታልኛል ትክክለኛው መልስ ይሰጠኛል ብለህ ትሄዳለህ። እሱ ግን ዙሪያ ጥምጥም ይሄድና አንተ ማታቀውን ነገር ያመጣልሃል። ይሄ ነገር አልገባህም እንጂ እኮ እንደዚህ ነው እንዴ ነው ይልና ያስቦካል። ከዛ የምትይዘውን ታጣለህ። ስለዚህ ሼኹ እንደዚህ ካለ እኔ ምን አደርጋለሁ ትላለህ። በቃ እዛው ኩፍር ውስጥ ወይ ሽርክ ውስጥ መዘፈቅ ይሆናል ማለት ነው። ይሄ አንዱ ሲስተም ነው። ሌላዎቹ ደግሞ ጭራሽ ፈሪዎቹ እኔ እዚህ ነገር አታስገባኝ ይላል ማለት ነው። እንዴት አታስገባኝ? እኔ አይደለሁም ማስገባህ አላህ አስገብቶሃል እኮ። ዒልም ከሰጠህ ያንን የአላህን አማና ተናገር ነው የሚልህ። ሐቁን ተናገር። እንዴት አድርገህ አላውቅም ትላለህ? አንተ አሊሙ ካልተናገርክና ካላስተማርክ ማን ይናገር? የኔን አማና ማን ያድርስ ነው የሚለው። ሁለቱም ጥፋተኞች ናቸው ማለት ነው። ያኛው ጭራሹን ያው ለማድበቅበቅና ጭራሹን አቅጣጫ ለማሳት እየጣረ ነው ያለው። በሌላ ሰው እንኳን ሄደህ እንዳታውቀው በር እየዘጋብህ ነው ማለት ነው። አልገባህም እንጂ እኮ ይሄ እንደዚህ ነው ተፍሲሩ እንደዚህ ነው ተእዊሉ ምናምን ይልና ሐቁን ቁልጭ ያለውን ሐቅ እንደገና የተለያየ ብጅታ ፈጥሮ
ያደናግርሃል ማለት ነው በፊተኛው ተልቢሱን الحق የሚለው ሁለተኛው ግን ሰነፍ ነው ፈሪ ነው ማለት ነው እና ግብግቡ ውስጥ መግባት አልፈልግም ባክኔ እዚህ ነገር አያገባኝም ተወኝ ይልሃል ማለት ነው ሁለቱም ኻኢን ናቸው ይሄ እንግዲህ የትራንቶቹ አህለል ኪታቦች ሲያደርጉት የነበረው ነው አሁንስ የዛኑ ፈለግ የሚከተሉ አልጠፉም በእኛም በኩል ማለት ነው ወአንቱም ተዕለሙን እናንተ ያወቃችሁ ይሄ ኺያነቱ አማነቲላህ የአላህን አማና መክዳት መሆኑን ውስልትና መሆኑን እያወቃችሁ ለምንድነው ሰዎች አንድ ነገር መጥተው ሲጠይቋችሁ እውነትን በውሸት የምትለበብሱት ወይም ደግሞ ጭራሹን የምትደብቁና አላዋቂ መስላችሁ ሰዎችን የምታሰናብቱት ሲል ይጠይቃል ማለት ነው እና ይሄ ትልቅ ኸጦር ነው ዑለሞች እንግዲህ አወቁበት በአማናቸውን ከተወጡ ትልቅ ደረጃ አላቸው እንደሚታወቀው አልዑለማ ወረሰቱል አንቢያ ብሏል የአላህ ነብዮች ምንንም አይፈሩ እውነቱን ተናግረው የመጣ ይንጣ ነው የሚሉት አንተም የነሱ ወራሽ ከሆንክ ከሞላ ጎደል ያ ነው መስመርህ ማለት ነው እውነቱን ለመናገር ሞክር በምትችለው መጠን ማለት ነው ቢያንስ ደግሞ እውነትን በውሸት መበረዝ የለብህም ማለት ነው ለምን ትበርዛለህ ሰዎች ታንተ ዘንዳ መፍትሄ ሊያገኙ ነው የመጡት እንደገና ባጢል ውጅንብር የምትፈጥርባቸው ከሆነ በሽታ ወረስካቸው ማለት ነው እንደገና ደግሞ አላቅም ማለት የለብህም አላቅም ማለት ራሱ ትልቅ ጥፋት ነው የሚያቅሰው አላቅም ካለ ማን ይናገርሽ ማን ሐቅን ያስተምር ህዝቡ ተስፋ ይቆርጣል ማለት ነው ለአህለል ባጢል እጅ ይሰጣል ማለት ነው እንተም እንግዲህ መሪ የለንም መሪዎቻችን አያውቁም ስለዚህ እነሱ ያሉት ይሻላል ማለት ነው ወደሚለው ነው የሚሄደው ሁለቱም ስተት ስለሆነ ለምን እንደዚህ አይነት ግፍና ደባ ተፈጽማላችሁ ሲል ይጠይቃል ማለት ነው ወአንቱም ተዕለሙን ይሄ ነገር ደግሞ የለየለት ጥፋት መሆኑን እናንተ ራሳችሁም አላጣችሁትም ታውቁታላችሁ ሲል በህሊና ዳኝነትም ይጠይቃቸዋል وقالت طائفه من اهل الكتاب تعالى الكتاب ደግሞ የተወሰነው ቡድን እንደዛ አለ ይላል አሚኑ بالذي انزل على الذين امنوا وجه النهار እነዚህ ደግሞ የለየላቸው መሰሪዎች ተንኮለኞች ናቸው ማለት ነው እነዚህ ሙስሊሞች አዲስ ያመጡት እስላም የሚባለው እምነታቸውን እየተጠናከሩ ነው ያሉት ስለዚህ ባጭሩ ማቆላሸትና መቅጨት አለብን ብለው መርሃ ግብር ዘረጉ ማለት ነው እና ምን አደረጉ ሰልጠን ወጣቶችን አሰባሰቡና ኮርስ ሰጧቸው በሙስሊሞች ላይ ብጅታ እንዲፈጥሩ ማለት ነው መዲና ላይ ነው ይሄ ተደረገው አሁንም በየዓለሙ እየተደረገ ነው ያለው እና ነብዩ መዲና መተው አንሷሮች ተቀብለዋቸው ይሄ ቁጥራቸው እያደገ አቅማቸው እየጠነከረ ሲመጣ የአካባቢዎቹ ይሁዶች ጉዳዩ አሰጋቸው ሲያሰጋቸው ወጣቶችን ሰበሰቡና ልዩ ኮርስ ሰጧቸው አሰለጠኗቸው ማለት ነው እንዴት አድርገው እስላምን ሰው እንዲጠራጠረውና እንዳይቀበለው ለማድረግ አሰለጠኑ የተወሰነ ቡድን ማለት ነው ያ ቡድን ምን አደረገ ተልኮ መጥቶ በሷሃቦች ውስጥ ተሰግጎ ሹኩክ ለመዝራት ማለት ነው قالت طائفه من الكتاب امنوا بالذي انزل على الذين امنوا አሁን እናንተ ለተለየ ሙሂማ የተወሰነ ትልቅ ሐላፊነት ልንጥልባችሁ ነው አሉ አለቆች ተብዮቹ ማለት ነው እና አሁን እናንተ እነዚህ ሙስሊሞች ብዙ ጊዜ ያው የሚሰልሙት ሙሽሪኮቹ ነበሩ አውስና ኸዝረጅ የሚባሉት ማለት ነው ስለዚህ እነዚህ አውስና ኸዝረጅ ብዛት አላቸው አገሪቱን የሚገዙት የሚቆጣጠሩት እነሱ ናቸው ይሁዶቹ ከውጭ ሀገር መጥተው በጥገኝነት ነው ያሉት ግን በእውቀት በኢኮኖሚ እነሱ ናቸው ጉልበት ያላቸው ማለት ነው ስለዚህ ምን አደረጉ እነዚህ ሙሽሪኮች ስለ እምነት ብዙ ጠለቅ ያለ ግንዛቤ ስለሌላቸው ሳይጠነከሩ በፊት አሁን ብጅታ ፈጥረን መበታተን መቻል አለብን አሉና ልዩ ኮርስ አዘጋጅተው የተወሰነ ቡድን አሰለፉና መመሪያ ሰጧቸው ማለት ነው ምን እንደሚያደርጉ አሁን እናንተ እንደዚህ ሹብሃትን ነጥቦች በደንብ ታስጨበጧቸው በኋላ ሂዳችሁ ነገ ጧት አሉ ፈጅር መሐመድ ጋራ ሶላተል ፈጅር ተሰግዳላችሁ አሏቸው እኔ የሰለጠኑትን ወጣቶች ማለት ነው ተሰግዱና ልክ ሷሃቦቹ በሙሉ እንዲያዋችሁ ታደርጋላችሁ እዛው ኢባዳ ስታረጉ ትውላላችሁ በከፍተኛ ስሜት ያው እየተማራችሁ ቁርአን እየቀራችሁ ስለ ዲናችሁ ስለ እስላም መሰረታዊ ሐሳቦችን እየጠየቃችሁ በጣም በከፍተኛ ስሜት ህልባችሁ የሰለማችሁ መስላችሁ በሶምሶማ መዋል አለባችሁ አሉ እና ዙህርም እዛው አብራችሁ ትሰግዳላችሁ አስርም መግሪብም ኢሻ ተጨርሱና በመጨረሻ ስትወጡ መግለጫ ትሰጣላችሁ አሉ ሱብሃንአላህ አጅብ እኮ ነው እና ወጅሃ النهار ማለት አወለ النهار ማልዳ ሄዳችሁ ከነሱ ጋር ትቀላቀላላችሁ እኛ እስከዛሬ ሳናቅ ምንኛ ተንጉር ሆነናል እስላምን የመሰለ ኑር የሆነ ሃይማኖት ሳንቀበል
አሁን እውነቱ ገባን በቃ ተቀበልን ሰለምን ብላችሁ ሪፖርት ታረጋላችሁ ማልዳ እነሱ የዋዎች ናቸው በቀላሉ ነገሌ ሰለሙ ብለው በደስታ በለልታ ይቀበሏቸዋል ሲንከባከቧችሁ ሲخدሟችሁ ይውላሉ ከዛ በኋላ ማታ ጉድ ታረጋላችሁ አሏቸው ማለት ነው አሁንም የሚደረገው ሚሽኖቹን የሚያሰማሩት በዚህ መልክ ነው እያሰለጠኑ እዚህ ይመጣል አልሰለምኩኝ እያለ በየቀኑ አንተ ታጨበጭብለታለህ ማለት ነው እሱ ግን ስራውን ሊሰራ ነው የሚመጣው ይሄን ልታወቅ ይገባል ሰለምኩ የሚለው ሁሉ ሙሉ በሙሉ አላህ ሂዳያ የሰጣቸው ሊኖሩ ይችላሉ ግን ተዛ መሐከል ደግሞ ሌላ ተልኮ ኑሯቸው የሚመጡም እንዳሉ መረሳት የለበትም ማለት ነው በጥንቃቄ መታየት አለብን ስለዚህ በዚህ መልክ ላኳቸውና መተው ጧት ተጅጎድጉደው መተው አብረው ሰገዱ ሲቀሩ ሲጠይቁ ሲመራመሩ ዋሉ ማለት ነው ወክፍሩ አኺረሁ ማታ ሲሆን ግን ይሄ የገባንበት አዲሱ ሃይማኖታችን ምንም ፋይዳ የለው ነገር አይደለምና አትተነዋል ብላችሁ መግለጫ ተሰጣላችሁ ተባሉ ማለት ነው አላማው ምንድነው እዚህ የቆዩትን ደንበኞችን ተሽኪክ እንዲጠራጠሩ ማድረግ ማለት ነው ሙስሊሞችን እና እነሱ የሃይማኖት ግንዛቤ ያላቸው ብለው ያምናሉ ወትሮውንም ይሁዶች ስለ ሃይማኖት ግንዛቤ ያላቸው ዕውቀት አላቸው አሁንም አይካድም ግን የዛ እምነት ባለቤት የሆኑ ሰዎች ወደ እስላም መተው ሲቀላቀሉ በቃ እውነትም እስላምን ተቀበሉ ብላ አንተ በደስታ ስትخدሙለህ ማታ ግን የእናንተን እስላምማ አየነው እኛ ከውጭ ሆነን ስናየው እኮ በጣም ትልቅ ነገር መስሎን ነበር አሁን ግን ተለቅ ብለን ስናየው ይሄ ነው እንደመመሪያችሁ ስለ አርካን الإيمان ስለ አርካን الإسلام አስተምራችሁ ይሄማ በእኛስ ያለ አይደለም ወይ እንደውም በእኛ የተሻለ ነው ይልሃል ማለት ነው ይሄ እንግዲህ ተራ ዝም ብሎ አብዛኛው ሷሃቦቹ አውስ ኸዝረጅ የሚባሉት ምንም ግንዛቤ የላቸውም ማንበብ መጻፍም አይችሉም እንደ እናንተ አላወቃችሁም አልገባችሁም እንጂ እኮ ከዚህ የተሻለ ስንት ነገር አለ እኛ እውነት መስሎን መጣን አሁን ግን ገባ ብለን ስናየው ጊዜ ነጥብ በነጥብ ስናመሳክረው የትየለለ ወይኛ በጣም የተሻለ ነው ስለዚህ የተሻለ ለማግኘት ነው እንጂ የመጣ ነው ለመክሰርማ አንፈልግም ስለዚህ ይቅርታ አድርጉልን የእናንተ ሃይማኖት ምንም ስለማያዋጣና ስለማይጠቅም ከዛሬ በኋላ በቃ እንዳውም ወደኛ ብትመጡ ይሻላል የሚል መልእክት አስተላልፈው እንዲመለሱ አዘጋጇቸው ማለት ነው ለምን አላማው ምንድነው ለአለሁም ይርጅዑን እነዚህ የዋሆች ከነብዩ ጋራ የነበሩት ሷሃቦች እንደዚህ ነው እነዚህ ስለ ጉዳዩ ጥልቅ ዕውቀት ያላቸው ሰዎች በአንድ ቀን አመሳክረውና አመዛዝነው የሚበልጠውና የሚሻለው ምን እንደሆነ አውቀው እንደዚህ ብለው ከወጡማ እኛ ሳናቅ ነው ማለት ነው በየዋህነት ነው እስላም እያልን የምንጨፍረው ስለዚህ እኛም ወደ እነሱ እንቀላቀል ብለው ከናንተ ጋራ ሊመጡ ይችላሉ ተብሎ ተክቲት ተደርጎ በዚህ መልክ ላኳቸው ሙከራው ተካሄደ ማለት ነው ግን ወዳጃቸው ጠብቃቸዋል ብሏል ደባውን ወዳው አወረደና ይሄን አያት እንደዚህ ተብለው ነው የመጡት መጀመሪያውንም ብሎ አጋለጣቸው አንድም ሰው እነሱን ተከትሎ አልሄደም ማለት ነው ምክንያቱም ጎበዞች ናቸው በዛ ጊዜ ያሉት በቀላሉ ትንሽ ፍንጭ ሲያገኙ ይገባቸዋል ደባቸው ማለት ነው አሁን ግን 10 ጊዜ ቢነገረው አደንዝዘውናል በቀላሉ አይገባንም ማለት ነው እነሱ ያሉት ሁሉ ጊዜ ጭንቀላታችን ውስጥ ነው ያለው እና ለአለሁም ይርጅዑን ማለት ኢለል ኩፍር ማለት ነው እኛ እንደዚህ ብለን ስንመለስ ስለ ጉዳዩ የበለጠ ግንዛቤና ዕውቀት ያላቸው ተመራማሪዎቹ ምሁሮቹ ይሄ ነገር ፋይዳ የለውም ብለው ከወጡማ እኛስ ምን እንጠብቃለን ብለው ከናንተ ጋራ ግር ብለው ወደኛ ይመጡ ይሆናል በሚል ተስፋ ነበር የተላኩት ግን አልተሳካም ማለት ነው ወላ ተኡሚኑ አሉ እና እናንተ ደግሞ በአዲሱ ሃይማኖት በእስላም እንዳታምኑ አሏቸው ኢላ ሊመን ተቢአ ዲነኩም የእናንተን ዲን የተከተለ ካልሆነ እንጂ ማንም ሰው ሃይማኖት አለ ብሎ ቢሰብካችሁ መሐመድም ይሁን ማን ከኛ የተሻለ ከቶ ምንም ነገር አይመጣምና የይሁዳ ያልሆነ ሰው በሚነግራችሁ መልእክት ላይ እምነት እንዳታሳርፉ የሚልም አደራ ተጥሎባቸዋል ማለት ነው ቁል ኢነል ሁዳ ሁደላህ አለ እነሱ እንዲህ ይበሉ እንጂ ትክክለኛው ቀን መንገድ ግን አላህ የመረጠው መንገድ እስላም ነው እነሱ እንግዲህ በሴራና በደባ በዱለት ሐቁን ባጢሉን ሐቅ ሊያረጉ ነው የሚረባረቡት ያሉት እነዚህ ደግሞ ሙከራቸው ከንቱ ነው አላህ Subhanahu Wa Ta'ala ለሰው ልጆች ይጠቅማል የሚለው መመሪያ አማራጭ የሌለው መመሪያ እሱ ነው የመረጥኩት ደግሞ እኔ ነኝ እስላምን ይላል ማለት ነው አዩታ አሃዱ مثل ما اوتيتم ولا تؤمنوا الا لمن تبع دينكم ከሚለው ጋር ነው የሚያያዘው ይሄ ማለት ነው እናንተ የእናንተን ሃይማኖት የይሁዳ ሃይማኖት የሚከተል መሪና አስተማሪ ካልሆነ በስተቀር ከማንም አስተማሪ እውነተኛ ነው ብላችሁ እንዳታምኑና እንዳትከተሉት አሉ ማለት ነው
እንደገና ደግሞ ላ ቱእሚኑ የፈለገው ሰባኪ ቢሰብካችሁ እንዳታምኑ አንዩታ አሃዱ ሚስለ ማ ኡቲቱም እናንተ የተሰጣችሁትን እድል ማንም ሰው ይሰጣል ብላችሁ እንዳትቀበሉ ተይሁዳ የበለጠ ምንም ሐቅ የለም ብለው ጭንቅላታቸውን ቆለፏቸው ማለት ነው። ፈለገው ሐቅ ብሎ ቢወራ ሰማይ ዝቅ መሬት ከፍ ቢል ከይሁዳ የተሻለ ሐቅ በዓለም ላይ የለምና ማንም ቢሰብካቸው ይሄን እንዳትቀበሉ ለእናንተ የተሰጠው እድል ይሁዲያ ለማንም አልተሰጠም ብለው ይሄን ጭንቅላታቸው ላይ ሞልተዋቸዋል ማለት ነው። ጅል እንግዲህ አንዴ የሞልቱን እንደ ካሴት ይዞ ነው የሚጓዘው ማለት ነው። ይሄንን እንግዲህ ተጥተው በቀጥታ በዚህ ተልኮ ላይ ሄደው እነዛን ሊያፈናቅሉ ሞከሩ፣ አልተሳካላቸው ሙከራው ማለት ነው። እና ቁል ኢነል ሁዳ ሁደላህ ቁል ኢነ ጠሪቀ ሩሽድ ማለት ነው የቀጥተኛ ጉዞ አቅጣጫ የት ነው ካልክ አላህ የመረጠው አቅጣጫ ነው ዲነ ኢንደላህ الاسلام እንዳለው ማለት ነው። ስለዚህ እነሱ ሐቅን ባጢልን ሐቅ ለማድረግ ቢሞክሩና ቢፍጨረጨሩም መቼም ሂዳያ የምትባለው ምስጥር በእኔ እጅ ላይ ነው ያለችው ይላል አላህ። እና እኔ ያልሰጠሁት ማንም ሂዳያ ሊያገኝ አይችልም። እኔ ደግሞ የሰጠሁት እነሱ ይጥሩም ይውደዱም ለሙስሊሞች ነው ይላል ማለት ነው። አንዩታ አሃዱ ሚስለ ማ ኡቲቱም እናንተ የተሰጣችሁትን እድል አይነት ማንም ይሰጣል ብላችሁ እንዳታምኑ እያሉ ያሴራሉ። አው ይሐጁኩም عند ربكم ወይም ደግሞ ጌታችሁ ዘንዳ እነዚህ ሙስሊሞች ተከራክረው ይረቱናል ብላችሁም አታስቡ ይሏቸዋል ማለት ነው። አንዳንዶቹ ትንሽ ቀና አመላካከት ያላቸው እውነት እንደተባለው ተውራትም ያው ብሎ ነበረ የመጨረሻው ነብይ ይመጣል ብሏል። ያ የተባለው ሰውዬ ከሆነ ምናልባት እኛ ሳንቀበለው ከቀረን መልእክቱን አድርሰንላቸው ነበረ ግን እነሱ ለመቀበል ፈቃደኛ አይደሉም ብለው ጌታ ፊት ቢመሰክሩብንሳ የሚሉ አሉ አንዳንዶቹ ማለት ነው። እንደዛ በሚሏቸው ጊዜ ሌሎቹ ምናሉ አዩ ሐጁኩም ቢሂ እንደረቢኩም እነሱ ጌታችሁ ዘንዳ መተው ይከራከሩናል ብላችሁ አታስቡ። እነማን ናቸውና نحن شعب الله المختار ይሉሃል ማለት ነው። ምርጥ ዘር ማለት እኛ ይሁዶች ነን። ስለዚህ ከኛ ውጭ ያለውን ከተውንስ አላህ ያጠገቡ መች ዝር ይላሉ። ማን ነው የሚመጣው እኛ ጋር ሊከራከር? እና ይሄ ይባላል የሚባለው ነገር ዝም ብሎ አሉባልታ ነው አትስሙ ይላሉ ማለት ነው። እንግዲህ ሌላው ቀርቶ አላህ ፊት እንኳን ሄደን ያለንን ምስክርነት እንኳን የመናገር መብት እንደሌለን ይናገራሉ ለተከታዮቻቸው ማለት ነው። አንዳንዶቹ ቅንነት ያላቸው ይሄ ነገር እውነት ከሆነ በአጋጣሚ እነዚህ ሰዎች ደግሞ አላህ ፊት መጥተው ይመሰክሩብናል። እኛም ያው ካፊር ነበር ተቀበልን፣ እኛ ስንቀበል ግን እነሱ ወደ ኋላ ቀሩ ብለው ቢመሰክሩብን አይጎዳንም ወይ ብለው ሲያነሱ በማንም ሰው እኛን ተከራክሮ በጌታ ፊት ሊረታ የሚችል የለም። እንኳን መጥቶ ሊከራከር ቀርቶ እዛ አካባቢ ማን ነው እንዲደርስ የሚፈቅድለት ይላሉ ማለት ነው። አዩ ሐጁኩም አዩ ኻሲሙኩም عند ربكم አላህ ዘንዳ ተከራክረው ያሸንፉናል ብላችሁ አትፍሩ በእኛ ይሆንባችሁ ይሏቸዋል ማለት ነው። ቁል ኢነ الفضل بيد الله በእነሱ አባባል ግን እድል የተባለ ሁሉ በእኛ እጅ ነው። እኛ ያልፈቀርነውና ያልወደድነው ከቶም ለመልካም እድል አይበቃም ማለታቸው ነው። ይህ አባባል ደግሞ በአላህ የመብት ጣልቃ መግባት ነው ማለት ነው። የአላህ ትሩፋት በእነሱ እጅ ነው ቁልፉ ማለት ነው። እነሱ ያልፈቀዱና ያልወደዱት እድል አያገኝም፣ እነሱ የፈቀዱለት ብቻ ነው የሚያገኘው እንደማለት ነው። ይሄ ደግሞ የአላህ ፈድል እኔ በራሴ በጀ ነው እስካሁን ድረስ ለማንም ኃላፊነት የሰጠሁት የለም ይላል። የአላህ ጸጋ ዲንይም ይሁን ዱንያዊም ይሁን ማንኛውንም መልካም እድል እኔ በጀ ነው ይዤ ያለሁት ቁልፉን። ማንም ሰው ገለ ያገባውም የሚባል ስልጣን የተሰጠው የለም ይላል። እነሱ ግን እንደተሰጣቸው አድርገው ነው የሚናገሩት። ዩእቲህ መን የሻ እና ትሩፋቱ በአላህ እጅ ስለሆነ ለፈለገው ይሰጠዋል። ትናንትና ለነሱ ሰጥቻቸው ነበረ፣ አሁን ጥለውታል። ካሁን በኋላ ግን እነሱ ከፍ ዝቅ ቢሉ እንኳን ለሌላ ሰው ቀርቶ ለራሳቸውም መልካም እድል ሊያመጡ አይችሉም። ትናንትና ለነሱ እንደሰጠሁኝ አሁንም ደግሞ ለተረኞቹ እሰጣለሁ አድላለሁ ይላል አላህ Subhanahu Wa Ta'ala። والله واسع عليم يؤتي من يشاء من خلقه ማለት ነው። ተፍጥረታቶቹ ለፈለገው እድሉን ይሰጣል። ትናንትና ለይሁዶቹ ሰጥቶ ነበር፣ ለነስራኖቹ ሰጥቶ ነበር፣ አሁንም ደግሞ ለሙስሊሞቹ ይሄን እድል ሰጣለሁኝ። እነሱ ግን ከኛ ውጭ ለማንም እድል አይሰጥም የሚለው ተራውሸት ነው እንጂ ይሄን ስልጣን ለማንም ለነሱ አልሰጣቸውም። ሁሉም ታዳዮች ናቸው። እነሱም በወቅቱ ተሰጥተው ነበር፣ እናንተንም ደግሞ ከፈለኩ እሰጣችኋለሁ። ስፈጥራችሁ ሁላችሁንም እንደፈጠርኳችሁ ሳድላችሁም
ሁላችሁንም እንደፈለኩኝ አድላችኋለሁ እንጂ ለገሌ እኛ ካልፈቀርን የሚባል ነገር አይኖርም ይላል ማለት ነው። ይሄ ሁሉ ሹብሃትና ስጋት እንዳያጠቃን በቀጥታ አላቃችን ግንኙነታችን ከሱ ጋር እንዲሆን ነው ይሄን ምስጢር የሚገልጽልን። ወላሁ ዋሲዑን አሊም አላህ ዋሲዑል ፈድል ትሩፋቱ ሰፊ ነው። ለአንዱ ወገን ብቻ ሰጥቶ ለሌላው የሚነፍገው ምክንያት የለም ማለት ነው። እና ለአንዱ የሰጠውን ለሌላው የማይሰጥበት ምክንያት የለም። ስለዚህ ትሩፋቱ ሰፊ እስከሆነ ድረስ እንደገና ደግሞ አሊም ስጦታው ለማን እንደሚገባው አዋቂ እስከሆነ ድረስ በእውቀት የመሰረት ትሩፋቴን ለፈለኩትና ለመረጥኩት ሰጣለሁኝ ትናንትም ዛሬም يختص برحمته من يشاء አላህ በርህራሄው በጸጋው የፈለገውን ሰው ይመርጠዋል። ትናንትና አንድ የሙሳን መርጦ ከሆነ ዛሬ ደግሞ መሐመድን የማይመርጥበት ምክንያት የለም ማለት ነው። والله ذو الفضل العظيم አላህ የታላቅ ትሩፋት ባለቤት ነውና ትሩፋቱን ለፍጥረታቶቹ ያከፋፍላል። አንድ ቀን ለአንዱ ይሰጠዋል፣ ሌላ ጊዜ ደግሞ ሌላ ይሰጠዋል። የሱን ስጦታ ለማን እንዴት ሚሎ የሚጠይቀው የለምና በዚህ ሁሉ ውዥንብር ውስጥ እንዲያሳስቷችሁ ጠንቀቅ ማለት አለባችሁ ይላል አላህ Subhanahu Wa Ta'ala። የሰጠንን ምክርና ተግሳጽ ተረርተን በስራ ላይ ለማዋልና ለመጠቀም ያብቃን እያል የዛሬው ደርሳችን እዚህ ላይ ይጠቃለላል። ወሰለላሁ ዐለይሂ ወሰለም ዐለ ነብዩ ኢላ ሊቃ